ዛሬ ደግሞ ይህን ድፎ ዳቦ መጥበሻ በመጠቀም ቀለል አድርገን እንጋግረዋለን። በቤት ውስጥ የመጋገሪያ ምድጃ ለሌላችሁ የዛሬው የአበሻ ድፎ አዘገጃጀት አሪፍና ቀላል አማራጭ እንደሚሆናችሁ እንገምታለን። የዛሬው ድፎ አበሻዊ ጣዕም እንዲኖረውም አንዳንድ ቅመሞችን እንጠቀማለን። እነዚህን ቅመሞች ቪዲዮን እየሰራው ነግራችኋለሁ። የዛሬውን ዳቦ ለማዘጋጀት ሁለት አይነት የዳቦ ዱቄት እንጠቀማለን። የመጀመሪያው በቤት ውስጥ በምንፈልገው መንገድ ያዘጋጀነው የጥቁር ስንዴ ዱቄት ሲሆን ሁለተኛው ደግሞ ጥሩ ጥራት ያለው የፍርኖ ዱቄት ተጠቅመናል። የዛሬው ዳቦ ላይ 400 ግራም የፍርኖ ዱቄት ያደረግንበት ሲሆን 200 ግራሙን ደግሞ ጥቁሩን ስንዴ ተጠቅመናል። ይህን ጥቁር ስንዴ በቤት ውስጥ እንዴት እንደምናዘጋጅ ወደፊት ቪዲዮ እናዘጋጅላችኋለን። የምታዘጋጁት ዳቦ በደንብ እንዲጠቁርላችሁ ከፈለጋችሁ ጥቁር ስንዴውን ከፍ ማድረግ ይኖርባችኋል። በጣም ነጣ ያለን የምትፈልጉ ከሆነ ደግሞ የፍርኖ ዱቄቱን በዛ ማድረግ ትችላላችሁ። ሌላው ሊጡን ለማብኳት ሙቅ ውሃ እንጠቀማለን። የውሃውን መጠን ቪዲዮን እየሰራው ነግራችኋለሁ። ከውሃው በተጨማሪ የምትፈልጉትን ያህል ጨው፣ እርሾ በደንብ ኩፍ እንዲልላችሁ ደግሞ ስኳር፣ የተወሰነ ደረቅ እርሾ፣ በቤት ውስጥ ያበሻ እርሾ ካላችሁ ያበሻ እርሾን መጠቀም ትችላላችሁ። ያበሻ እርሾ ካላዘጋጃችሁ ልክ እንደኔ ደረቁን እርሾ መጠቀም ትችላላችሁ። አሁን ሰፋ ያለ ጎድጓዳ ሳህን ላይ ያዘጋጃችሁን 1 ኩባያ ውሃ ትጨምራላችሁ። ውሃው ሙቅ ውሃ መሆን አለበት። ያዘጋጃችሁት ሙቅ ውሃ ላይ 1 የሾርባ ማንኪያ እርሾና 1 የሻይ ማንኪያ እርሾ ጨምራችሁ ትበጠብጣላችሁ። እንቁላል መምቻ ወይም ሹካ ተጠቅማችሁ በደንብ ከበጠበጣችሁት በኋላ በደንብ ትከድኑትና ቢያንስ ለ10 ደቂቃ ኩፍ እስኪል ድረስ ትተውታላችሁ። እኔ ሊጡን ለማብኳት ጠቅላላ 450 ሚሊ ሊትር ውሃ ተጠቅሜያለሁ። በኩባያ የምትለኩ ከሆነ 2 ኩባያ በቂያችሁ ነው። የበጠበጣችሁት እርሾ ኩፍ ካለ በኋላ ይህንን ይመስላል። አሁን ያዘጋጃችሁትን ዱቄት ከላይ ትጨምራላችሁ። የምትጠቀሙት ዱቄት ከውጭ የገዛችሁት ከሆነ በወንፊት አስቀድማችሁ በደንብ መንፋት እንዳዘነጉ። ሌላው እዚህ ጋር አንድ የረሳሁት ነገር እርሾ ኩፍ ካለላችሁ ፈጽሞ ዱቄቱን መጨመር የለባችሁ። እርሾ በደንብ ኩፍ ማለቱን የምትለዩበት መንገድ ከበጠበጣችሁት በኋላ ከላይ እንደ አረፋ ሲሆንላችሁ ኩፍ ብሎላችኋል ማለት ነው። ዱቄቱን ጎድጓዳ ሳህን ውስጥ ከጨመራችሁ በኋላ ቅመሞቻችንን እንጨምራለን። ዛሬ የምናዘጋጀው ዳቦ ቆንጆ ጣዕም እንዲኖረው ድንብላልና አብሽ ተጠቅሜያለሁ። ግማሽ የሻይ ማንኪያ ድንብላልና አብሽ ትበጠብጡና ያዘጋጃችሁት ዱቄት ላይ ትጨምራላችሁ። ድንብላሉም አብሹም እንዴት እንደሚዘጋጅ መማር ከፈለጋችሁ እዚሁ ገጻችን ላይ ቀርቦላችኋል። ቅመሞቹን ከጨመራችሁ በኋላ የምትፈልጉትን ያህል ጨው ትነሰንሱና ሹካ ወይም ጠፍጣፋ ማማሰያ በመጠቀም እያሽከረከራችሁ እርስ በራሱ ታያይዙታላችሁ። ሊጡ በከፊል እርስ በራሱ ከተያያዘላችሁ በኋላ የቀራችሁን ውሃ ትጨምሩና ማማሰላችሁን ትቀጥላላችሁ። ትንሽ ላላ ካለላችሁ በኋላ 2 የሾርባ ማንኪያ የምግብ ዘይት ከላይ ትጨምራላችሁ። ከ5 እስከ 7 ደቂቃ እያማሰላችሁ እርስ በራሱ ካያያዛችሁት በኋላ ይህንን ይመስላል። ሊጡ ሲታይ የጓጎለ ቢመስልም በኋላ ላይ ቆንጆ ስለሚሆንላችሁ ብዙ አትጨነቁበት። አሁን የምትፈልጉትን ያህል ጥቁር አዝሙድ ከላይ ትጨምሩና በተወሰነ መልኩ ትቀላቅሉታላችሁ። ከዳቦ ቅመሞቹ እንዲሁም ከጥቁር አዝሙዱ በተጨማሪ ነጭ አዝሙድን መጠቀም ትችላላችሁ። ነጭ አዝሙዱ ከሌሎች ቅመሞች ጋር አንድ ላይ ሆኖ ለምታዘጋጁት ዳቦ ቆንጆ ጣዕም ይሰጥላችኋል። ነገር ግን ማብዛት የለባችሁም። ሊጡን ምስሉ ላይ በምትመለከቱት መሰረት ላላ አርጋችሁ ካቦካችሁ በኋላ ዳር ላይ ያለው ሊጥ በኋላ ላይ ደርቆ እንዳያስቸግራችሁ እንዲሁም ጣዕም እንዳያበላሽባችሁ እጃችሁን ውሃ ውስጥ እየነከራችሁ ትጠርጉታላችሁ። ታዲያ ይህን ሊጥ ስትጠርጉት እጃችሁን አስቀድማችሁ በሚገባ መታጠባችሁን እንዳዘነጉ። ዳር ላይ የሚገኘውን ሊጥ በሚገባ ከጠራረጋችሁት በኋላ ሊጡ ላይ አየር እንዳይገባበት በላስቲክ በደንብ ትሸፍኑታላችሁ። በላስቲክ ዙሪያውን ከሸፈናችሁት በኋላ ከላይ ፎጣ ታለብሱትና ጨለም ያለ ቦታ ኩፍ እንዲል ታስቀምጡታላችሁ። በቆንጆ መልኩ የተቦካ ሊጥ ከሆነ ኩፍ ለማለት 45 ደቂቃ ያህል ይፈጅበታል። ነገር ግን እናንተ ቆንጆ ጣዕም እንዲኖረው እንዲሁም መጨረሻ ላይ ቆንጆ ዳቦ እንዲወጣላችሁ ቢያንስ ለ2 ሰዓት ያህል ከድናችሁ ማቆየት ይኖርባችኋል። እኔ ለ3 ሰዓት ያህል ካቆየሁት በኋላ ልክ ምስሉ ላይ እንደምትመለከቱት ቆንጆ ሆኖ ኩፍ ብሎልኛል። አሁን እጃችሁን ውሃ ውስጥ በመንከር ሊጡን ከጥግ እየለጠጣችሁ ወደ መሃል ታስገቡታላችሁ። ይህንን የመለጠጥ ሂደት በየ1 ሰዓት ልዩነቱ እጃችሁን ውሃ ውስጥ እየነከራችሁ እየለጠጣችሁ መልሳችሁ ኩፍ ማድረግ ትችላላችሁ። በተደጋጋሚ እንዲህ እየተለጠጠ ኩፍ ያለ ሊጥ ቆንጆ ዳቦ ይወጣዋል። እዚህ ጋር ሊጡን ለማብካት በሚገባ ከታጠበ እጃችሁ ይልቅ ፋብሪካ የተመረተ ጓንት እንመርጣለን የምትሉ ከሆነ ጓንት አርጋችሁ ማብካት ትችላላችሁ።
ያዘጋጃችሁት ሊጥ ልክ ምስሉ ላይ በምትመለከቱት መሰረት ላላ ያለ ካልሆነ ቆንጆ ዳቦ ላይ ያወጣላችሁ ስለሚችል እዚህ ጋር እጃችሁን ውሃ እየነከራችሁ ማላላትና መልሳችሁ ኩፍ ማድረግ ትችላላችሁ። እኔ በምፈልገው መልኩ ኩፍ ስላለልኝ ወደ መጋገር ሂደቱ ሄጃለሁ። አሁን መጥበሻችሁ ላይ ትንሽ ዘይት ታደርጉና መጥበሻውን ዙሪያውን ትለውሱታላችሁ። በመቀጠል ትንሽ ሰሊጥና ጥቁር አዝሙድ ትነሰንሳላችሁ። አሁን መጥበሻው ላይ ያዘጋጃችሁትን ሊጥ ተጠንቅቃችሁ ትገለብጣላችሁ። ሊጡ በቆንጆ መልኩ ከተቦካና ኩፍ ካለ ልክ ምስሉ ላይ በምትመለከቱት መሰረት ምንም ሳያስቸግራችሁ ከሳህኑ ይወጣላችኋል። አሁን እጃችሁ ላይ ትንሽ ዘይት ታደርጉና እየለጠጣችሁ መጥበሻውን ታዳርሱታላችሁ። እዚህ ጋር ሊጡ እንደ ቂጣ ጥፍጥፍ ያለ ቢመስላችሁም በኋላ ላይ እየበሰለ ሲሄድ ወደ ላይ እየነፋ ስለሚመጣ መሃል ላይ ሰብሰብ ከማድረግ ይልቅ ጥግ ድረስ መለጠጥ ይኖርባችኋል። ሊጡን በቆንጆ መልኩ ጥግ ድረስ ከለጠጣችሁ በኋላ ከላይ ጥቁር አዝሙድና ሰሊጥ ትነሰንሳላችሁ። የጨመራችሁት ጥቁር አዝሙድና ሰሊጥ በኋላ ላይ ስገለብጡት እንዳይለቅባችሁ በእጃችሁ በተወሰነ መልኩ ጫን ጫን ማድረግ ትችላላችሁ። ሊጡን በዚህ መልኩ ካዘጋጃችሁት በኋላ ለ10 ደቂቃ ያህል ታሳርፉታላችሁ። ሊጡን ለ10 ደቂቃ ያህል ካሳረፋችሁት በኋላ ምድጃችሁን በመካከለኛ ሙቀት ትለኩሱና በአንድ በኩል ቢያንስ ለ10 ደቂቃ ያህል ታበስሉታላችሁ። ታዲያ የዚህ ደቂቃ ምጣኔ የሚወሰነው እንደምትጠቀሙት መጥበሻ ውፍረትና ቅጥነት፣ እንደ ምድጃችሁ ኃይልና እንደ ተጠቀማችሁት የሊጥ መጠን ይወሰናል። በተጨማሪ የምታዘጋጁት ዳቦ እንዳይሰነጣጠቅባችሁ መጠቀም ያለባችሁ የመጥበሻ አይነት ክዳን ያለውና በደንብ ግጥም ብሎ የሚዘጋ ቢሆን ይመረጣል። አሁን ዳቦውን እንደምትመለከቱት እየበሰለ ሲሄድ ወደ ላይ እየነፋ ይመጣል። አሁን ዳቦ መብሰል አለመብሰሉን የምትለዩበትን አንድ መንገድ ልንገራችሁ። ዳቦ በደንብ እየበሰለላችሁ ሲመጣ ዳርዳሩ ላይ እየለቀቀላችሁ ይመጣል። በተጨማሪ ከላይ እንደምትመለከቱት ሊጡ በተወሰነ መልኩ አየር እየያዘ ይመጣል። ሊጡ ከመጥበሻው ዳርዳር ከለቀቀላችሁ ጠፍጣፋ ማማሲያ በመጠቀም ከመጥበሻው ሰብሰብ ብሎ ያለቀቀ ካለ ቀስ ብላችሁ ተጠንቅቃችሁ ታስለቅቃላችሁ። የላይኛው የዳቦ ክፍል ገና ስላልበሰለ በማማሲያው መንካት የለባችሁም። ሌላው መብሰል አለመብሰሉን አንድ የምትለዩበት መንገድ ልክ ምስሉ ላይ በምትመለከቱት መሰረት ሊጡን ስትነቀንቁት እዛው መጥበሻው ላይ የሚንሸራሸር ከሆነ ከስር በስሎላችኋል ማለት ነው። አሁን ሰፊና ጠፍጣፋ ማንኪያ በመጠቀም ልክ ምስሉ ላይ በምትመለከቱት መሰረት ተጠንቅቃችሁ ከስር ትከቱታላችሁ። በመቀጠል አነስተኛ ሰፌድ ትጠቀሙና ከስር ትይዛላችሁ። መጥበሻችሁን ተጠንቅቃችሁ ታነሱና ከላይ ከድናችሁ ትገለብጣላችሁ። ምስሉ ላይ እንደምትመለከቱት ዳቦ ከስር ቆንጆ ነው በስሎልናል። በ10 ደቂቃ ልኬቱ በዚህ መልኩ ካልበሰለላችሁ በኋላ ላይ እያገላበጣችሁ የምትፈልጉትን ይዘት እስኪይዝላችሁ ድረስ ማብሰል ትችላላችሁ። ሊጡን ከገለበጣችሁ በኋላ ለ7 ደቂቃ ያህል ደግሞ ባልበሰለው በኩል በመካከለኛ ሙቀት ታበስሉታላችሁ። የምታዘጋጁት ዳቦ እንደ ብስኩት እንዳይደርቅባችሁ የተወሰነውን ደቂቃ ከድናችሁ ማብሰል ይኖርባችኋል። ለ7 ደቂቃ በመካከለኛ ሙቀት ባልበሰለው በኩል ካበሰልኩት በኋላ በመጀመሪያው በኩል ትንሽ ቃ እንዲልልኝ ስለፈለግኩ መልሼ ገልብጬ ጠብሼዋለሁ። ዳቦውን ለመጥበስ ኃይል ከመጨመር ይልቅ በዝቅተኛ ሙቀት ቀስ እያለ ቢጠበስላችሁ መክራችኋለሁ። እንደዚህ አይነት ዳቦ ስታዘጋጁ ከመጠን በላይ እሳት ካበዛችሁበት ወደ ብስኩትነት ሊቀየርባችሁ ይችላል። አሁን ዳቦ በምፈልገው ይዘት ስለበሰለልኝ ተጠንቅቄ በሰፌድ አውጥቼዋለሁ። ድፎ በትኩሱ እንደተጋገረ ስለማይበላና እንዳይደርቅባችሁ ልክ ምስሉ ላይ በምትመለከቱት መሰረት ንጹህ ፎጣ በመጠቀም በደንብ ትሸፍኑታላችሁ። ዳቦውን ስትሸፍኑት የላይኛውንም የታችኛውንም ክፍል በደንብ እየሰገሰጋችሁ ሸፍኑ። ዳቦ የተሻለ ጣዕም እንዲኖረውና ውስጡ በደንብ ፍርክርክ እንዲልላችሁ አሳድራችሁ በንጋታው ብትቆርሱ ተመክራችኋለሁ። እንደኔ ለመብላት ከቸኮላችሁና ትዕግስት ካጠራችሁ ከ45 ደቂቃ እስከ 1 ሰዓት ያህል አቆዩና ቆርሳችሁ መመገብ ትችላላችሁ። ይህን ዳቦ አንዴ ካዘጋጃችሁት በኋላ ለቀናት ሳይበላሽ እንዲቆይላችሁ እንዲሁም ትኩስነቱ እንዳይለቅ ከፈለጋችሁ በንጹህ ላስቲክ አስራችሁ ማስቀመጥ ይኖርባችኋል። ንፋስ ነክቶት በጣም ከደረቀባችሁ ደግሞ ላዩ ላይ የተወሰነ ውሃ ታፈሱበትና የጋለ የመጋገሪያ ምድጃ ውስጥ አስገብታችሁ ለ5 ደቂቃ ከጠበሳችሁት በኋላ እንደ አዲስ ቆንጆ ይሆንላችኋል። ምስሉ ላይ እንደምትመለከቱት ዳቦ ውስጡ ቆንጆ ነው በስሎልናል። በመጋገሪያ ምድጃ እንጂ በመጥበሻ የተዘጋጀ ዳቦ አይመስልም። ይህን የዳቦ አይነት የተለያዩ በዓላት ሲመጡ ለበዓሉ ማድመቂያ እንደሚሆናችሁ ተስፋ እናደርጋለን። የዛሬው ቪዲዮ ተመችቷችሁ እዚህ ድረስ ከተከታተላችሁን የት አካባቢ ሆናችሁ እንደምትመለከቱን እንደተለመደው አስተያየት መጻፊያው ላይ ጻፉልን።
ሌላ እንድናሳያችሁ የምትፈልጉትም የምግብ አይነት ካለ የምትፈልጉትን የምግብ አይነት አስተያየት መጻፊያው ላይ ማስፈር ትችላላችሁ። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።